ሰበር መረጃ ዓለም በታላቅ ጉጉት ስትጠብቀው የነበረው የዶናልድ ትራምፕና የዢ ጂንፒንግ የቤጂንግ ታሪካዊ ስብሰባ ዛሬ እጅግ አነጋጋሪ በሆኑ መረጃዎች ተቋጭቷል። ፕሬዝዳንት ዢ ጂንፒንግ ለትራምፕ በሰጡት ጠንካራ ማስጠንቀቂያ የታይዋን ጉዳይ በአግባቡ ካልተያዘ ሁለቱ ሀገራት ወደ ቀጥተኛ ጦርነት ሊገቡ እንደሚችሉና ግንኙነታቸው ወደ አደገኛ ቦታ እንደሚሄድ ገልጸዋል። በሌላ በኩል ኢራን በአሜሪካ ላይ ያነጣጠረ አዲስና አስደንጋጭ እቅድ ይፋ አድርጋለች። የኢራን ፓርላማ የሆርሙዝ ሰርጥን ሙሉ በሙሉ የሚቆጣጠር ህግ ያረቀቀ ሲሆን በፕሬዝዳንት ዶናልድ ትራምፕ ላይ እርምጃ ለሚወስድ አካል የ50 ሚሊዮን ዩሮ ሽልማት እንደሚሰጥ አውጇል። ትራምፕ በኢራን ጉዳይ ቻይናን እንዲረዷቸው ቢጠይቁም ቤጂንግ ግን ከእርዳታዋ ጀርባ ሌላ ስውር ፍላጎት እንዳላት ታውቋል። እነዚህን ጨምሮ አዳዲስ ሰበር መረጃዎች በትንታኔ ይዘናል። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው መሪ ዢ ጂንፒንግ በቤጂንግ ያደረጉት ታሪካዊ ስብሰባ ለዓለም ሰላም እጅግ ወሳኝ በሆነው የታይዋን ጉዳይ ላይ በከፍተኛ ውጥረት ተጀምሯል። ይህ ጉብኝት ትራምፕ እንደ አውሮፓውያን አቆጣጠር በ2017 ካደረጉት ጉብኝት በኋላ ለመጀመሪያ ጊዜ ወደ ቻይና ያቀኑበት ሲሆን በታሪክም ከሪቻርድ ኒክሰን ጀምሮ ቻይናን ከጎበኙ 8 የአሜሪካ ፕሬዝዳንቶች መካከል አንዱ ያደርጋቸዋል። ሆኖም የዘንድሮ ጉብኝት ከወትሮ የተለየ የሚያደርገው በሁለቱ ሀገራት መካከል ያለው ግንኙነት በታይዋን ጉዳይ ምክንያት ወደ ቀጥተኛ ግጭት ሊያመራ የሚችልበት ደረጃ ላይ መድረሱ ነው። ፕሬዝዳንት ዢ ጂንፒንግ ለትራምፕ በሰጡት ቀጥተኛና ግልጽ ማስጠንቀቂያ የታይዋን ጥያቄ በአሜሪካና በቻይና ግንኙነት ውስጥ እጅግ አስፈላጊውና ስሜታዊው ጉዳይ መሆኑን ገልጸዋል። ዢ አክለውም ይህ ጉዳይ በአግባቡ ካልተያዘ ሁለቱ ሀያላን ሀገራት ወደ ቀጥተኛ ግጭት ወይም ጦርነት ሊገቡ እንደሚችሉና ይህም መላውን የሁለቱን ሀገራት ግንኙነት ወደ እጅግ አደገኛ ቦታ ሊገፋው እንደሚችል አሳስበዋል። እንደ ቻይና መንግስታዊ ሚዲያ ዘገባ ዢ የታይዋን ነጻነት ከሰላም ጋር በፍጹም አይታረቅም በማለት አሜሪካ ከታይዋን ጋር ያላትን ግንኙነት እንድትገታ ከፍተኛ ጫና አሳድረዋል። የዚህ ከፍተኛ ዲፕሎማሲያዊ ፍጥጫ ዋነኛ መነሻ ትራምፕ ባለፈው ታህሳስ ወር ላይ ለታይዋን የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ መፍቀዳቸው ነው። ቻይና ታይዋንን እንደ አንዲት ተገንጣይ ክፍለ ሀገር ስለምታያትና ሙሉ አድሮ በቁጥጥሯ ስር እንደምትውል ስለምታምን ይህ የአሜሪካ እርምጃ ሉዓላዊነቷን እንደመጣስ ተቆጥሮባታል። ምንም እንኳን ትራምፕ እስካሁን መሳሪያዎቹ እንዲረከቡ ይፋዊ ትዕዛዝ ባያስተላልፉም ጉዳዩ በቤጂንግ የድርድር ጠረጴዛ ላይ እንደ ትልቅ መንደርደሪያ ቀርቧል። አሜሪካ በህግ የታይዋን ራስን የመከላከል አቅም የመደገፍ ግዴታ ቢኖርባትም ቻይና ግን ይህን እንደ ቀጥተኛ ትንኮሳ ትመለከተዋለች። በዚህ የዲፕሎማሲያዊ ፍጥጫ መሃል የታይዋን መንግስት በሰጠው ጠንካራ ምላሽ ለቀጠናው ሰላምና መረጋጋት ብቸኛው ስጋት ቤጂንግ ናት ሲል ወንጅሏል። የታይዋን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቻይና በደሴቲቱ ዙሪያ የምታደርገው ወታደራዊ ትንኮሳና የኃይል እርምጃዎች የቀጠናው አለመረጋጋት ምንጭ መሆናቸውን ጠቅሷል። ቤጂንግ ስለ ታይዋን በዓለም አቀፍ መድረክ የመናገርም ሆነ የመወሰን ምንም አይነት መብት የላትም በማለት የዢን ንግግር ውድቅ አድርገውታል። በተቃራኒው የታይዋን ባለስልጣናት አሜሪካ ለታይዋን ለምትሰጠው ዘላቂ ድጋፍ ምስጋናቸውን አቅርበዋል። የሁለቱ መሪዎች ግንኙነት በቤጂንግ በሚገኘው ታሪካዊው ቴምፕል ኦፍ ሄቨን አብረው ሲንሸራሸሩ በታዩበት ወቅት የታየው ድራማም እጅግ አነጋጋሪ ነበር። መሪዎቹ ለጥሩ ምርት አጼዎቹ ጸሎት በሚያደርጉበት በዚህ የተቀደሰ ስፍራ አብረው ቢቆሙም በመካከላቸው ያለው የሐሳብ ልዩነት ግን ጎልቶ ታይቷል። ጋዜጠኞች ስለ ታይዋን ጉዳይ በተደጋጋሚ ጥያቄ ቢያቀርቡላቸውም ትራምፕ ግን ጥያቄውን ወደ ጎን በመተው ቻይና ውብ ሀገር ናት፣ ድንቅ ቦታ ናት ከማለት ባለፈ ስለ ጉዳዩ ምንም አይነት ቃል ሳይተነፍሱ ዝምታን መርጠዋል። ይህ በትራምፕ በኩል የታየው ስልታዊ ዝምታና በዢ ጂንፒንግ በኩል የቀረበው ጠንካራ ማስጠንቀቂያ ከቀይ ምንጣፉና ከታላቁ አቀባበል በስተጀርባ ዓለምን ወደ ከፍተኛ ስጋት የከተተ ከባድ
ከባድ የሃያላን ቁማር እየተካሄደ መሆኑን በግልጽ ያሳያል። በትራምፕና በዢ መካከል በቤጂንግ እየተካሄደ ያለው ድርድር ሌላ ዋነኛ አጀንዳ ሶስተኛ ወሩን የያዘው የአሜሪካ ኢራን ጦርነትና የቀጠናው ደህንነት ነው። ፕሬዝዳንት ትራምፕ በሀገር ውስጥ እየናረ የመጣውን የዋጋ ግሽበትና የኑሮ ውድነት ተከትሎ የመነጨባቸውን ፖለቲካዊ ጫና ለመቀነስ ቻይና የኢራንን መሪዎች ወደ ድርድር ጠረጴዛ እንድታመጣላቸው ፍላጎት አላቸው። ቻይና የኢራን የቅርብ ወዳጅና የነዳጅ ምርቷ ዋነኛ ገዢ በመሆኗ በቴህራን ላይ ያላት ተጽዕኖ ከፍተኛ እንደሆነ ይታመናል። ሆኖም ቤጂንግ ይህንን እርዳታ ለማድረግ ከአሜሪካ በተለይም በታይዋን ጉዳይ ላይ ትልቅ ቅናሽ ልትጠይቅ እንደምትችል ተገምቷል። በዚህ የዲፕሎማሲያዊ ፍጥጫ መሃል የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን በሆርሙዝ ሰርጥ ላይ ያለውን ወታደራዊና ኢኮኖሚያዊ የበላይነት የሚያረጋግጥ አዲስና ሁሉን አቀፍ ሕግ አጽድቋል። የፋርስ ባህረ ሰላጤና የሆርሙዝ ሰርጥ ደህንነትና ልማት እቅድ ተብሎ የተሰየመው ይህ ረቂቅ ሕግ የሚከተሉትን ዋና ዋና ነጥቦች አካቷል። ማንኛውም የጠላት ሀገር መርከብ ወይም ማንኛውም አይነት ወታደራዊ መርከብ በማንኛውም ሰበብ ወደ ሰርጡ እንዳይገባ በይፋ ይከለክላል። የሆርሙዝ ሰርጥ ሙሉ በሙሉ የኢራን እስላማዊ ሪፐብሊክ ንብረት መሆኑንና አገሪቱ ይህንን ስልታዊ የውሃ መስመር ለኃይል ማመንጫ፣ ለኢኮኖሚ ምርትና ለደህንነት አገልግሎት በስፋት እንደምትጠቀምበት ይደነግጋል። የኢራኑ መሪ አያቶላህ ሰይድ አሊ ካሚኒ የካቲት 28 ቀን መገደላቸውን ተከትሎ ለዚህ ድርጊት ተጠያቂ ናቸው የተባሉትን ፕሬዝዳንት ዶናልድ ትራምፕን የእስራኤል ጠቅላይ ሚኒስቴርና የአሜሪካ ማዕከላዊ እዝ አዛዥን ለገደለ ወይም እርምጃ ለወሰደ አካል የ50 ሚሊዮን ዩሮ ሽልማት እንዲሰጥ ሕጉ ያዛል። የኢራን ባለስልጣናት ሀገሪቱ የምትከተለው ተመጣጣኝ ያልሆነ የተቀናጀ ውጊያ አሜሪካን ከመላው ቀጠናው ጠራርጎ ለማስወጣት እያገዛቸው መሆኑን ገልጸዋል። በአሁኑ ወቅት የአሜሪካ የባህር ኃይል መርከቦች ከሰርጡ በመራቅ በህንድ ውቅያኖስ ላይ እንዲሰፍሩ መገደዳቸውና ኢራን በብሔራዊ ጥቅሟና በክብሯ ላይ ምንም አይነት ድርድር እንደማታደርግ አስታውቀዋል። ምንም እንኳን በፓኪስታን አደራዳሪነት የተደረሰ ተሰባሪ ተኩስ አቁም ስምምነት ቢኖርም አሜሪካ በኢራን ወደቦች ላይ የጣለችው ከበባ መቀጠሉና የሰላም ንግግሩ መስተጓጎሉ የቀጠናውን ውጥረት ይበልጥ አባብሶታል። በትራምፕና በዢ ጂንፒንግ መካከል የተካሄደው ድርድር በታይዋንና በኢራን ጦርነት ዙሪያ ካለበት ከፍተኛ ውጥረት ባሻገር በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ወደ አዲስ ምዕራፍ ለማሸጋገር የሚያስችሉ ስልታዊ እርምጃዎች የታዩበት ነው። ፕሬዝዳንት ትራምፕ ወደ ቤጂንግ ያቀኑበት የአሜሪካን ግዙፍ የቴክኖሎጂ ኩባንያ መሪዎችን ማለትም የቴስላውን ኤለን መስክ፣ የኤንቪዲያውን ጄንሰን ሁዋንግንና የአፕሉን ቲም ኩክን በማስከተል ነው። ይህ የልዑካን ቡድን አሜሪካ በኢራን ጦርነትና በከፍተኛ የዋጋ ግሽበት እየተፈተነች ባለችበት ወቅት የንግድ ድርድርን እንደ መውጫ መንገድ ለመጠቀም ያላትን ፍላጎት ያሳያል። ፕሬዝዳንት ዢ ለአሜሪካ የንግድ ልዑካን በሰጡት መግለጫ ቻይና ለውጭው ዓለም ያላትን የንግድ በር ይበልጥ በሰፊው እንደምትከፍትና የአሜሪካ ኩባንያዎች በቻይና ውስጥ ብሩህ ተስፋ እንደሚጠብቃቸው ገልጸዋል። ይህም በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር በማጠናከር የንግድ ጦርነትን ለማስቀረት ያለመ ነው። ዢ በንግድ ጦርነት አሸናፊ የለም በማለት በልዩነቶችና በእኩልነቶች ላይ የተመሰረተ ምክክር ብቸኛው ትክክለኛ ምርጫ መሆኑን አጽንኦት ሰጥተው ተናግረዋል። በዚህ የቤጂንግ ስብሰባ ወቅት እንደ መልካም ፍቃድ መግለጫ የታዩ አንዳንድ ውጤቶች እንደሚከተሉት ቀርበዋል። ቻይና ላለፈው 1 ዓመት ፈቃዳቸው ተቋርጦ የነበሩ ከ400 በላይ የአሜሪካ የበሬ ስጋ ማቀነባበሪያ ፋብሪካዎችን የኤክስፖርት ፈቃድ አድሳለች። ይህ እርምጃ ትራምፕ ለሚፈልጉት የግብርና ምርጫ ሽያጭ ድርድር እንደ ትልቅ ግስጋሴ ተቆጥሯል። ቻይና በኤአይ ኢንቨስትመንት ኢኮኖሚዋን ለማሳደግ ስትተልም፣ አሜሪካ ግን ቴክኖሎጂ ይሰረቃል በሚል ስጋት የዘመናዊ ማይክሮፕሮሰሰሮች ኤክስፖርት ላይ ገደብ ጥላለች። እዚህ ጋር ቻይና ለቴክኖሎጂ ምርት የሚያስፈልጉ ሬር ኤርዝ ማዕድናትን እንደ መንደርደሪያ ልትጠቀምባቸው እንደምትችል ባለሙያዎች ይገምታሉ። ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ግጭት ለመፍታትና የግብርና ምርቶችን እንዲሁም የመንገደኞች አውሮፕላኖችን ሽያጭ ለማሳደግ የሚያስችል የጋራ ቦርድ ለማቋቋም ሀሳብ አቅርበዋል። ይሁን እንጂ ቻይና እነዚህን የኢኮኖሚ በሮች የምትከፍተውና በኢራን ጉዳይ ላይ አሜሪካን ለመርዳት ፈቃደኛ የምትሆነው አሜሪካ በታይዋን ጉዳይ ላይ በምታሳየው አቋም ላይ ተመስርቶ ሊሆን እንደሚችል ተንታኞች ይናገራሉ። ዢ በታይዋን ጉዳይ ላይ ያሳዩት ጠንካራ አቋምና ትራምፕ በኢኮኖሚ ረገድ ያቀረቧቸው ጥያቄ
ጥያቄዎች በቤጂንግ የሃያላኑን ስውር የጥቅም ልውውጥ ይበልጥ ውስብስብ አድርጎታል። በቤጂንግ እየተካሄደ ያለው የትራምፕና የሺ ጂንፒንግ ስብሰባ በሁለቱ ሃያላን ሀገራት መካከል ባሉ ጉዳዮች ላይ ብቻ የተገደበ ሳይሆን መላው ዓለም በትኩረት የሚከታተላቸውን ሌሎች ቀውሶችም ዳሷል። ከነዚህ መካከል የዩክሬን ጦርነትና የኮሪያ ልሳነ ምድር ሰላም ዋነኞቹ ናቸው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፕሬዝዳንት ዶናልድ ትራምፕ በቤጂንግ ከሺ ጋር በሚያደርጉት ቆይታ የሩሲያን ወረራ ለማስቆም የሚቻልበትን መንገድ እንዲወያዩበት ጥሪ አቅርበዋል። ዜሌንስኪ በሮማኒያ በተካሄደ ስብሰባ ላይ ባደረጉት ንግግር ከአሜሪካ ወዳጆቻችን ጋር ዘላቂ ግንኙነት አለን፣ ፕሬዝዳንቱ በቻይና በሚቆዩበት ወቅት የሩሲያ ዩክሬን ጦርነት እንዲያበቃ የሚረዳ ውይይት እንዲያደርጉ እንጠብቃለን ብለዋል። በተጨማሪም በሁለቱ መሪዎች ውይይት የሚከተሉትን ዓለም አቀፍ ነጥቦች አካቷል። ሁለቱ መሪዎች በመካከለኛው ምስራቅና በዩክሬን ስላለው ወቅታዊ ሁኔታ እንዲሁም በኮሪያ ልሳነ ምድር ስላለው ሰላም ሰፊ ሐሳብ ልውውጥ አድርገዋል። ትራምፕ ቻይና በኢራን ላይ ያላትን ከፍተኛ ተጽዕኖ በመጠቀም የሁለት ወሩን የኢራን ጦርነት እንድታስቆምላቸውና ስልታዊው የሆርሙዝ ሰርጥ እንዲከፈት ክፊት እንድታደርግ ይፈልጋሉ። ትራምፕና ሺ በዚህ ዓመት የሚያካሂዱትን የኤፒኢሲ የኢኮኖሚ መሪዎች ስብሰባን በቻይና ሼንዘን እንዲሁም የቡድን 20 ስብሰባውን በአሜሪካ ፍሎሪዳ ለማስተናገድ እርስ በርስ ለመደጋገፍ ተስማምተዋል። የሁለቱ ሀገራት የንግድ ቡድኖች ያመጧቸው ውጤቶች ሚዛናዊና ወንታዊ መሆናቸውን የገለጹት ሺ ይህም ለሁለቱ ሀገራት ህዝቦችና ለዓለም መልካም ዜና መሆኑን ገልጸዋል። ምንም እንኳን በታይዋንና በኢራን ጉዳይ ላይ ጠንካራ ልዩነቶች ቢኖሩም መሪዎቹ በዓለም አቀፍ ቀውሶች ዙሪያ መነጋገራቸው ለቀጣይ ዲፕሎማሲያዊ መፍትሄዎች በር ሊከፍት እንደሚችል ተገምቷል። ሆኖም ቻይና በዩክሬንም ሆነ በኢራን ጉዳይ ላይ አሜሪካን ለመርዳት በታይዋን ጉዳይ ላይ የምትፈልገውን ስልታዊ ቅናሽ እንደምትጠብቅ አልተሸሸገም። ክቡራትና ክቡራን የዓለም ፖለቲካ አቅጣጫ አሁን በቤጂንግ የዲፕሎማሲ ጠረጴዛና በሆርሙዝ ሰርጥ ወታደራዊ ማዕበል መካከል ይወዛወዛል። ትራምፕ በቤጂንግ የፈለጉትን የኢኮኖሚ ድል ቢያገኙም የታይዋን ስጋትና የኢራን አደገኛ ማስጠንቀቂያ የዓለምን ሰላም አደጋ ላይ ጥለውታል። ሺ የታይዋንን ጉዳይ እንደ ቀይ መስመር አስምረውበታል። ትራምፕ የኢራንን ጦርነት ለማቆም የቻይናን እርዳታ ቢጠይቁም ቻይና ግን ይህንን እንደ መንደርደሪያ በመጠቀም አሜሪካ ከታይዋን እጇን እንድታነሳ ልታስገድዳቸው ትችላለች። ትራምፕ በኢራን የተቆረጠባቸውን የ50 ሚሊዮን ዩሮ ሽልማትና የሆርሙዝ ሰርጥ መዘጋት እንዴት ይቋቋሙት ይሆን? የቻይናው ሺ ጂንፒንግ ጋር የሚያደርጉት ድርድር ለኢራን ጦርነት መፍትሄ ያመጣ ይሆን ወይስ አሜሪካ የታይዋን ጉዳይን ለቻይና አሳልፋ እንድትሰጥ የምትገደድበት ይሆናል የሚለው ተጠባቂ ነው። የአሁኑን አበቃን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን።